በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በጠራን በሰበሰበን ሁሉ እግዚአብሔር ፈጽሞ ሰላምታ እንደምን ዋላችሁ? አሜን። የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የድፍረት ኃጢአቶች መዝሙር 18:13 ላይ ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያ ጊዜ ፍጹም እሆናለሁ፣ ከታላቁ ኃጢአት እነጻለሁ ብሏል። እነዚህ የድፍረት ኃጢአቶች ምንድን ናቸው ብንል የተሰወሩ ኃጢአቶች ናቸው። ኃጢአት የማይመስሉ ነገር ግን በውሸት ጽድቅ ውስጥ የተሸፈኑ ኃጢአቶች ናቸው። ያለ እግዚአብሔር ፈቃድና እግዚአብሔርን ደስ በማያሰኝ መልኩ የሚደረጉ መልካም ስራዎች ሊሆኑ ይችላሉ። ይህን የመሰሉ ኃጢአቶች እንደ በጎ ስራ ያማሩ ኃጢአቶች በመሆናቸው የቀኝ እጅ ኃጢአቶች ይባላሉ። የድፍረት ኃጢአት ምሳሌዎች፣ አንደኛ በራስ መመካት። ስብከት ስትማር ልብ እንደተነካ ይሰማሃል። እንዲሁም በውስጥ ጽድቅን የመከተል ምኞት እንደ እንስሳ ይንቀለቀላል። ስለዚህ በታላቅ መንፈሳዊ ቅናት ውስጥ ማንበብ፣ መጾም፣ አብዝቶ መጸለይ ትጀምራለህ። ከተለመደው የተለየ የእግዚአብሔር ጸጋ የሚመስልህ ኃይል እየመራህ እንዳለ ይሰማሃል። እንዳይሆን ይሆንና በጥቂት ቀናት ውስጥ ወደ ቀደመ ማንነትህ ትመለሳለህ። ከበፊቱ ብሰህ ቁጭ ትላለህ። ችግሩ በራስ መመካት ነው። መፍትሄው ደግሞ ወደ ንስሐ አባት መሄድና መማከር ነው። ንስሐ አባታችንን ተገቢው ጸሎት እና ጾም፣ ስግደት ሊያዝልን ይችላልና። ሁለተኛው እጅግ ጻድቅነት ነው። በምክረ ካህን በተገቢው መንገድ እየተመራ እያለ እንኳን ዲያብሎስ ከንስሐ አባት ትእዛዝ በላይ አንዳንድ ጊዜ ነገሮችን እንድታደርግ ሊያሳምንህ ይችላል። ምናልባትም እኮ አባ የአንተን መንፈሳዊ ደረጃ ያውቁ ይሆናል፣ የንስሐ አባትህ መንፈሳዊ እድገትህን እያዘገዩብህ ነው ብሎ ሊነግርህ ይችላል። ስለዚህ የምታደርጋቸው መንፈሳዊ ተጋድሎዎች፣ ጥረቶች ሁሉ ከንስሐ አባትህ መደበቅ ትጀምራለህ። ኃጢአት ብቻ መናዘዝ ትጀምራለህ። ይህንን ማድረግ አንድ ጊዜ ከጀመርክ ለረጅም ሰዓታት እንድትጾም፣ ከምን ጊዜውም በበለጠ እንድትጸልይ፣ ከቅዱሳን መጻሕፍት አብዝተህ እንድታነብ ዲያብሎስ በጥረት ላይ ሊያግዝህ ሁሉ ይችላል። ምንም አይነት ፈተና ባለመፈተን ማለት ነው። ዲያብሎስ ለምንድን ነው እንደዚህ የሚያደርገው? የመንፈሳዊ ተጋድሎ ሙከራ ወደ ፍጹም የምትደርስበትን መንገድ መሆኑ ቀርቶ ራሱ ግብህ እንዲሆን ለማድረግ ነው። እና ምን ያህል ሰዓታት እንደጾምክና ምን ያህል እንደሰገድክ በማሰብ መደሰት ትጀምራለህ። መጽሐፍ ቅዱስ ስለዚህ ጉዳይ ብዙ ይነግረናል። እጅግ ጻድቅ አትሁን፣ እጅግም ጠቢብ አትሁን፣ እንዳትጠፋ። መክብብ ምዕራፍ 7 ቁጥር 16። እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠው ጸጋ እናገራለሁ ይላል ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከው መልእክቱ ምዕራፍ 12 ቁጥር 3 ላይ። ቅዱስ እንጦኒ ዘወትር ጸሎቱን ፈጽሞ እረፍት በሚያደርግበት ሰዓት ዲያብሎስ መታ እያደረገ እንጦኒ ተነሳና ጸልይ ይለው ነበር። ጠበኛ የነበረው ቅዱስ እንጦኒም ግን አንተ አልሰማህም፣ ስፈልግ ጸልያለሁ ይለው ነበር። ሁሉም ነገር በመጠን መሆንና ማድረግ ይገባል። ወደ ቀኝም እጅግ ጻድቅ ሳይሆኑ ወደ ግራ በኃጢአተኝነት መንገድ ሳይወሰዱ የሚኖሩትን የመጠን አኗኗር አበው የከበረ የልዕልና መንገድ ብሎ ይጠሩታል። መነኮሳት ለጾምና ለጸሎት፣ ለንባብ በአበምኔት የሚታዘዝ መመሪያ ያላቸው ለዚህ ነው። ስለዚህ መንፈሳዊ ሕይወት የንስሐ አባት ማማከር እና ለእያንዳንዱ ነገር መመሪያ ይሰጡ ዘንድ መጠየቅ ያስፈልጋል ማለት ነው። ሶስተኛው ራስን መቅጣት።
አንዳንድ ጊዜ በራስ መር መንፈሳዊነት ለራሳችን ለሰራናቸው ኃጢአቶች ራሳችንን እንቀጣለን። በዚህ ስህተት ስንያዝ ችግራችን የምንፈታ ስለሚመስለን ጾም፣ ጸሎታችን፣ ስግደታችን የበዛ ይሆናል። ወዲያውም ይህ አካሄድ ወደሚከተሉ ደረጃዎች ይመራናል። አራተኛው ለራስ ነፃነት መስጠት ነው። ለምሳሌ በጾም ወቅት በአውሮፕላን ተሳፍረ ስትሄድ የሚቀርብልህ ምግብ የፍስግ ሊሆን ይችላል። በዚህ ጊዜ ብዙ እንደ ጾምክና አሁን እረፍት ማድረጊያ ጊዜ እንደሆነ ታስብና ለራስህ ያለ መጾም መብት ትሰጣለህ። ያልተረዳኸው ነገር ግን ዲያብሎስ ለካህናት የሰጠውን የማሰርና የመፍታት ስልጣን ለራስህ እንድትሰጥ እንዳደረገህ ነው። በእውነቱ ከሆነ እያሰረህና እየፈታህ ያለው ዲያብሎስ ነው ማለት ነው። እርሱ መንፈሳዊ አባት እንድትተው አድርጎ እርሱም በመንፈሳዊ ሕይወት ጎዳና አማካሪ ሆኗል ማለት ነው። መጽሐፍ ቅዱስ ስለዚህ ጉዳይ እንዲህ ይላል፣ መብራትንም አብርተው በስውር ወይም በዕንቅብ በታች የሚያኖር የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሉቃስ ወንጌል ምዕራፍ 11 ቁጥር 32። የበረሃ አባቶች የዚህ ቃል ሀሳብ መንፈሳዊ ተጋድሏችን ከመንፈሳዊ አባት አትሸሽግ፣ ለንስሐ አባትህ ሳትናገር መንፈሳዊ ስራ አትጀምር ማለት ነው ብለው ያብራራሉ። አምስተኛው የተሳሳተ የጻድቅነት ስሜት ነው። በዚህ መንገድ ከቀጠልክ ደህንነትህ እያጣህ ወደ ሲኦል እየተነዳህ እያለ ዲያብሎስ በጎ ስራ እየሰራ እንዳለህና በዘላለም ሕይወት ጎዳና ላይ እንዳለህ እንዲሰማህ ያደርጋል። መጽሐፍ ቅዱስ ግን ስለዚህ ነገር ያስጠነቅቀናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። ሉቃስ ወንጌል ምዕራፍ 11:35። በራእይ ምዕራፍ 3 ቁጥር 17 ላይ ጌታ በሎዶቅያ ያለው የቤተ ክርስቲያን አለቃ እንዲህ ሲል ይገስጸዋል። ሀብታም ነኝና ባለጠጋም ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆን ጎስቋላና ምስኪን፣ ድሃም፣ ዕውርም የተራቆትህም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህን አፍረት እንዳይገልጥ ነጭ ልብስ እንድትታይም ዓይንህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ይላል። እዚህ ደረጃ ላይ የደረሱ ሰዎች የጠፉ ያህል ናቸው። ባህታዊው ቴዎፋን እንደሚነግረን ራሳቸውን ጻድቅ አድርገው የሚያስቡ ሰዎች ያሉበትን ሁኔታ የሚረዱት ከሞቱ በኋላ ነው። ጌታችን እንዲህ ሲል የተናገረው ስለ እነርሱ ነው። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። የዚያ ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 22። ስድስተኛው የሐሰት መገለጦች፣ ራእዮችና ህልሞች። በተሳሳተ አስተሳሰብ እንድትቀጥል ለማድረግ አንዳንድ ጊዜ ዲያብሎስ ነገሮችን ከመሆናቸው በፊት እንድታውቃቸው ሊያደርግ ይችላል። ወይም የሌሎችን ሰዎች ሀሳብ እንድታውቅ ሊያደርግህ ይችላል። ዲያብሎስ እንዴት ይህን ማድረግ ይችላል? በጣም ቀላል ነው። ለምሳሌ ሀገር ቤት ያሉ አያትህ በጠና እንደታመሙ ያውቃል። ስለዚህ ይህንን ሀሳብ ከአንተ ህሊና እንዲታሰብ ያደርጋል። አንተም ደንግጠ ስልክ ትደውላለህ። በዚህ ጊዜ አያትህ በጣም እንደታመሙ ይነገርሃል። ይህንን ስታምን ሌሎች ነገሮችን እየነገረህ እግዚአብሔር የገለጠልኝ ነው ብለህ እንድታስብ ያሳምንሃል። በትዕቢትና ራስን እንደ ጻድቅ በማየት ኃጢአትም እንድትሞላ ያደርጋል። ዮሐንስ ከሊማከስ ደግሞ እንዲህ ሲል ገልጾታል። ዲያብሎስ ሀሳባችን በአንድ ሰው ህሊና ላይ ከተከለ በኋላ ይህንን ሀሳብ ለሌላ ሰው በመንገር ራሱን የሰው አእምሮ የሚያነብ እንደሆነ እንዲሰማ ያደርገዋል። ጠንቋዮች የሚያውቁት ነገር ከየት የሚያገኙት ይመስላችኋል? ከዲያብሎስ እኮ ነው። በእርግጥም አብዛኛዎቹ ጠንቋዮች በትክክል በአጋንንት የተያዙ ናቸው። 3 መነኮሳት አንድ ነገር ተገልጦላቸው የተገለጠውን ነገር ከእግዚአብሔር ነው ወይስ ከዲያብሎስ ብለው ይከራከሩ ነበር። በመጨረሻ ወደ ቅዱስ እንጦንስ ሄደው ሊጠይቁት ወሰኑ። ወደ ቅዱስ እንጦንስ ሲሄዱም
በመንገድ ላይ ይዘውት ሲሄዱ የነበረው አህያ ሞተባቸው። መንገዳቸውን ቀጥለው ወደ ቅዱስ እንጦንስ ሲደርሱ አህያችሁ መሞቱ በጣም ያሳዝናል አላቸው። እነርሱ ስለ አህያው እንዴት ልታውቅ ቻልህ ሲሉ ጠየቁት። እርሱም ሰይጣን ነገረኝ አላቸው። እነርሱም ሳንጠይቅ ጥያቄያችን መለስልን ብለው ተመለሱ። አንዳንድ ሰዎች መላእክትንና ቅዱሳንን በራእይ ያያሉ። ነገር ግን እንዲህ ያሉትን ራእዮች ከመቀበል በፊት ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም ዲያብሎስ መንፈሳዊ ሕይወታችንን ለማፈራረስ ሲል ሊያስመስል ይችላል። የበረሃ አባቶች ታሪክ ራእይና ህልም ከእግዚአብሔር መሆኑንና ከሰይጣን መሆኑን ሳይለዩ ስለተቀበሉ ሰዎች በሚናገሩ አስፈሪ ታሪኮች የተሞላ ነው። ከእነዚህ ታሪኮች አንዱ የሄሮን ታሪክ ነው። ይህ መነኩሴ ለ50 ዓመታት በብሕትውና የኖረ ሲሆን ለረጅም ጊዜ ይገለጥለት በነበረው የሐሰት መልአክ እየወደቀ የመጣ ነው። መልአክ ስለተገለጠለት ወደ ቤተ ክርስቲያን መሄድ አቆመ። ለአበምኔቱም እንዲነግራቸው ሌሎች መነኮሳት የመከሩትንም ምክር አልተቀበለም። በመጨረሻም መልአኩ ለዚህ አባት በሕይወቱ እያለ እንደ ኤልያስ ወደ ሰማይ እንደሚወስደው ነገረው። ይህ ምስኪን መነኩሴም ወንድሞቹ መነኮሳትን ሊሰናበት ሄደ። ነገሩ ከዲያብሎስ ነው ቢሉትም አልሰማቸውም። መልአክ ነኝ ባዩም ይህንን አባት ወደ ተራራ ይዞት ወጣ፣ እንዲዘልም ነገረው። ይህ አባት በተባለው አምኖ ሲዘል ወድቆ ተከስክሶ ሞተ። አበምኔቱ ይህ መነኩሴ ራሱን እንዳጠፋ በመቁጠር ጸሎተ ፍታት እንዲደረግለት እንኳን አልፈቀደም። ሌላ መልአክ ነኝ ባይ ደግሞ ለሌላ መነኩሴ 3 ዓመታት ተገለጠለት። በዚህ መልአከ ብርሃን የአባት የሚኖርባት በዓቱ ታበራ ነበርና ሻማዎች ማብራት አያስፈልገውም ነበር። ከ3 ዓመታት በኋላ ይህ በራእይ በገነት አይሁዳውያን በአብርሃም እቅፍ ሆነው ክርስቲያኖች ደግሞ በሲኦል ሲሰቃዩ አስመስሎ አሳየው። ይህ መነኩሴ ክርስትናን ትቶ አይሁዳዊ ሆነ። ጥበበኛ የሆኑ መነኮሳትም አሉ። ለአንዱ መነኩሴ ገብርኤል ነኝ ባይ ጋኔን ከእግዚአብሔር ተልኬ መጣሁ አለው። መነኩሴውም የመጣኸው ወደ ትክክለኛው በዓት አይደለም፣ እኔ ግን ገና ራእይ ለማየት የማይገባኝ ኃጢአተኛ ነኝ። ከዚህ ቀጥሎ ያለው መነኩሴ ግን ጻድቅ ነው ሲል መለሰለት። ገብርኤል ነኝ ባዩ እንደ ጢስ በኖ ጠፋ። ለሌላ አባት ደግሞ ዲያብሎስ ክርስቶስ ነኝ ብሎ ተገለጠለትና የመለኮት ስግደት እንዲያቀርብለት ነገረው። ይህ አባት ግን እኔ ክርስቶስን በሰማይ እንጂ በምድር ላይ ለማየት አልፈልግም አለው። ይህም ክርስቶስ ነኝ ባይ እንደ ጢስ በኖ ጠፋ። እነዚህ ነገሮች ከዘመናት በፊት በመነኮሳት ላይ የተፈጸሙ ናቸው። ነገር ግን ዲያብሎስ ዛሬም ይህንኑ ስልት እየተጠቀመ እና እየተሳካለት ነው። ከዓመታት በፊት ነው አንድ አገልጋይ ወደ ቤተ ክርስቲያን መምጣት እንዳቆመና ለረጅም ጊዜም ስጋ ወደሙ መቀበል እንደተወ ተረዳሁ። መጠየቅ እንደሚገባኝ በማመን ወደ እርሱ ሄጄ ምክንያቱን ልጠይቀው ሞከርኩ። ቀለል አድርጎ መለሰልኝ። እሁድ እሁድ አቡነ ቄርሎስ ይገለጡልኛል፣ ስጋ ወደሙ ያቀብሉኛል አለ። ከሌላ ቦታ የመጣ አንድ አገልጋይ ደግሞ ወደ እኔ መጥቶ ሕሊናውን የሚረብሸው ነገር እንዳለ ነገረኝ። እኔም ንስሐ አባቱ ባለመሆኔ ንስሐ አባቱ እንዲናገርና እንዲናዘዝ መከርኩት። በማግስቱ ጠዋት መጥቶ ጠራኝና በሕልሙ አቡነ ቄርሎስ መጥተው ተናዘዝ እንዳሉትና ጸሎተ ንስሐ እንዳደረጉለት ነገረኝ። ከዚያም ይሄ ይበቃው እንደሆነ ጠየቀኝ። እኔ ግን አሁንም ወደ ንስሐ አባቱ ሄዶ እንዲናዘዝ ስላየውም ሕልም እንዲነግራቸው ነገርሁት። ትክክለኛ ገንዘብ አለ፣ የሐሰት ገንዘብ ደግሞ አለ። እንዲሁ እውነተኛ መገለጥ አለ፣ የሐሰትም መገለጥ አለ። ሕልሞች፣ ራእዮች፣ መገለጦች ለማስተናገድ ትክክለኛው መንገድ የንስሐ አባትን ማማከር ነው። መንፈሳዊ ሰው ሁልጊዜም ራሱን ሕልም፣ ራእይ ለማየት የማይገባ አድርጎ ማየት ይገባዋል። በተለይ ሕልሞች በዲያብሎስ ሙሉ ቁጥጥር ስር ናቸው ማለት ይቻላል። እግዚአብሔር ከአንዳንድ ሰዎች ጋር በሕልም ተናግሯል። ሆኖም እነዚህ በጣት የሚቆጠሩ ሲሆኑ እነርሱም ነቢያትና ቅዱሳን ነበሩ እንጂ እንደኛ ኃጢአተኞች አልነበሩም። ለሕልሞች ይህን ያህል ክብደት መስጠት የለብንም። አንድ ጊዜ ቅዱስ እንጦንስ እንዲህ ብሏል፣ በሕልሞች የሚያምን የዲያብሎስ መጫወቻ ነው ብሏል። 7ኛው የሐሰት ጸጋዎች ናቸው። ወደ መጨረሻ ዲያብሎስ እንደ መፈወስ ያሉ መንፈሳዊ ጸጋዎች ሊሰጥህ ይችላል።
ወይም ደግሞ ሰዎች ጸልይልን እንዲሉና ችግራቸው ወዲያው እንዲፈታ ሊያደርግ ይችላል። ለምሳሌ ዲያብሎስ አንድን ሰው ራስ ምታት እንዲያመው ያደርጋል። ከዚያ አንተ እንድጸልይለት ራስ ምታቱም እንዲለቀው ያደርጋል። ወይም ደግሞ አንድ ሰው ችግር እንዲገጥመው ያደርግና አንተ ስትጸልይለት ችግሩ እንዲፈታ ሊያደርግ ይችላል። ለዚህ አይነቱ ማታለያ ምሳሌ የሚሆንን የቅዱስ ጳኩሚስ ሕይወት ላይ ተቀምጦልናል። ከአባ ጳኩሚስ ጋር አብሮ የቅዱስ ጳላሞን ረድፍ የነበረ መነኩሴ ነበር። ይህ መነኩሴ ቅዱስ ጳኩሚስ ትጋት እንደሚጎድለው ይነግረው ነበር። ይህንኑ ለማስረዳት ይህ መነኩሴ በእሳት ፍም ላይ ሳይፈራ ይራመድ ነበር። ቅዱስ ጳኩሚስ ይህንን ለማድረግ ባለመቻሉ ምክንያት ያዝን ነበር። አንድ ቀን ይሄ መነኩሴ ወደ አባ ጳኩሚስ መጣና እንዲህ አለው፣ ዛሬ ወደ እሳት ነበልባል ውስጥ እዘላለሁ፣ ምንም ሳልሆን እወጣለሁ አለው። እንዳለውም ይህ መነኩሴ ወደ እሳት ዘሎ ገባ። ነገር ግን በእሳቱ ተቃጥሎ ሞተ። ቅዱስ ጳኩሚስ ባየው ነገር በጣም ደነገጠ። ወደ በረሃም ሄዶ መጸለይ ጀመረ። እግዚአብሔርንም ይህ ነገር ግራ አጋብቶኛል ሲል ጠየቀ። እግዚአብሔር ግን መልአኩን ልኮ እንዲህ ሲል ነገረው፣ ስለ ትህትና ምክንያት እግዚአብሔር ይህንን መለየት እንድትችል ሰጥቶሃል። ስለዚህ ዲያብሎስ በዚህ መንገድ አያታልልህም። ሌሎች ለመርዳት የምትችል ትሆናለህ፣ ብዙ ደቀ መዛሙርት ታፈራለህ አለው። በቴሌቪዥን ጣቢያዎች የሚታዩት ፈዋሾች ጸጋቸውን ከየት የሚያገኙት ይመስላችኋል? ከዲያብሎስ እኮ ነው። መጽሐፍ ቅዱስ ዲያብሎስ ሕማምን ሊያመጣ እንደሚችል ይነግረናል። ጌታችን የፈወሳቸው ዓይነ ስውራን፣ መስማት የተሳናቸው፣ የሚጥላቸውና ሌሎች በሽተኞች በዲያብሎስ ምክንያት የመጡ ነበሩ። በመጽሐፈ ኢዮብ ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብን ከእግሩ ጫማ እስከ አናቱ ድረስ በክፉ ቁስል መታው ተብሎ ተናግሯል። ሰይጣን አንድን ሰው ለተወሰነ ጊዜ ዓይኑን ሊያሳውረው ይችላል። ከዚያ ፈዋሽ ነኝ ባዩ ሰው እንዲፈውሰው ያደርጋል። ለምንድን ነው እንዲህ የሚያደርገው? ፈዋሹም ተፈዋሹም እንዲሁም ተመልካቾች በዚህ የሐሰት ተአምር ይታለላሉ። 8ኛ የሐሰት ጸጸትና የሐሰት እንባ። አንዳንድ ጊዜ ዲያብሎስ በስህተት እንድትቀጥል ለማድረግ የሐሰት የሆነ የልብ መቃጠልንና ሌላውን ቀርቶ በምትጸልይበት ጊዜ የሐሰት እንባ ከዓይንህ እንዲወርድ ያደርጋል። ይህንን ማድረግ ለእርሱ ቀላል ነው። እንድትታለልና መልካም ነገር እያደረገልህ እንደሆነ እንዲሰማ ለማድረግ አጋንንቱ በጸሎት ጊዜ እንዳይረብሹህና እንዳይፈትኑህ ያዛቸዋል። ይህንን እንዴት እንደሚፈጽመው የሚያሳይ ጥሩ ምሳሌ አለ። ከብዙ ዓመታት በፊት አብረው በኃጢአት የሚኖሩ 2 ወጣቶች አገኘሁ። ሁልጊዜ የሚነግሩኝ ግን አንድ አይነት ነገር ነበር። አባ አብረን ጸሎት እናደርጋለን፣ መጽሐፍ ቅዱስም አብረን እናነባለን። ታዲያ ይሄ እንዴት ኃጢአት ሊሆን ይችላል ይሉኝ ነበር። ትክክል መስሎ ከተሰማን ስህተት ሊሆን አይችልም የሚል አንድ የድሮ ዘፈን ነበር። ይህን ዘፈን ስሰማ ይህ ዘፈን የደረሰው ራሱ ዲያብሎስ ሳይሆን አይቀርም ብዬ አስባለሁ። 9ኛ ከመታወቅ በፊት የሚገኝ ሰላም። ይህ ደግሞ ዲያብሎስ ወጣቶችን በኃጢአት ለመጣል የሚጠቀምበት ሌላው ዘዴ ነው። እንደሚከተለው ያለ ነው። አንድ ወጣት ከአንዲት ልጅ ጋር ይተዋወቃል። ከዚያም ቤተሰቦቻቸው ሳያውቁ መገናኘት ይጀምራሉ። ይህንን መቀራረባቸውን ለንስሐ አባታቸው ለመናገር ስለሚፈሩ በኑዛዜ ጊዜ ስለዚህ ጉዳይ ምንም ነገር አያነሱም። ዲያብሎስም በጆሯቸው ይሄ እኮ ንጹሕ ጓደኝነት ነው እያለ ያንሾካሽኩባቸዋል። ሌላ የፍትወት ሀሳብ ሳይቀሰቀስባቸው ለረጅም ሰዓት አብረው ያሳልፋሉ። ምንም አይነት መነካካትና አካላዊ ቅርበት አይኖራቸውም። ምክንያቱም ዲያብሎስ አጋንንቱን አትፈትኗቸው ብሎ ነግሯቸዋል። ከዚህ የተነሳ የተሳሳተ የደህንነትና በራሳቸው የመተማመን ስሜት ያድርባቸዋል። በአንድ ክፍል ውስጥ ለብቻቸው ቢገናኙም እንኳን ቅድስናቸውን የሚያሳድፍ ምንም አይነት ድርጊት አይፈጽሙም። ይህ በዲያብሎስ የተጻፈ ተውኔት ስለሆነ ነው። አንድ ቀን በአንድ ላይ ባለፉት ወራት እንዳደረጉት
አንድ ሶፋ ላይ አብረው ሲሆኑ ዲያብሎስና ሰራዊቱ በድንገት ከየአቅጣጫው ፈተናን ያመጡባቸዋል። የፍትወት ፍላጎትም ይቀጣጠልባቸዋል። ፈጽሞ ባልጠበቁት ሁኔታ በኃጢአት ይወድቃሉ። 10ኛ የተቃራኒ ሀሳቦች ውጊያ ነው። ይህ ዲያብሎስ መንፈሳዊነታችንን ለማዳከም በቀላሉ ግዳይ ሊጥል ሲፈልግ የሚሰራው ተንኮል ነው። በአእምሯችን ሁለት የሚቃረኑ ሀሳቦች ያነሳል። ሁለቱ ሀሳቦች መልካም ሀሳቦች ናቸው፣ ነገር ግን ያለማቋረጥ በአእምሯችን ውስጥ ይፈራረቃሉ። ሁለቱም ሀሳቦቻችን የየራሳቸው አሳማኝነት ያላቸው፣ ተገቢ የሆኑ በመጽሐፍ ቅዱስ ጥቅሶች የተደገፉ ናቸው። የትኛው ሀሳብ ከፈጣሪ ዘንድ እንደሆነና የትኛው ደግሞ እንዳልሆነ ለመመርመር ስንጣጣር ብዙ ርቀት እንጓዛለን። እውነታው ግን ሁለቱም ሀሳቦች ከዲያብሎስ መሆናቸው ነው። ይህንን የሚያደርገው ግን ፍሬቢስ ለሆኑ ነገሮች ትኩረት በመስጠት እንድንዳከምና በቀላሉ ለጥቃት እንድንጋለጥ ብሎ ነው። ለዚህ አይነቱ ማመንታት ግን መፍትሄው የንስሐ አባትን ማማከር ነው። 11ኛ የመንፈሳዊ እድገት ውጊያ ነው። ዲያብሎስ በመንፈሳዊ ሕይወት ለማደግ ከመጠን ያለፈ ጉጉት እንዲያድርብን ሊያደርግ ይችላል። በአእምሮም ምንም አይነት እድገት እያሳየህ አይደለም፣ የንስሐ አባት ብትለውጥ ይሻልሃል እያለ ሊያንሾካሾክ ይችላል። ሁላችንም አንድ የማናውቀው ነገር ግን አለ። እግዚአብሔር የመንፈሳዊ ተጋድሏችን ፍሬ እስከ መጨረሻ ሕይወታችን ፍጻሜ ድረስ ይደብቅብናል። ይህንን የሚያደርገው ለእኛ ካለው ፍቅር የተነሳ ነው። የትጋታችንን ውጤት ካየን ወዲያውኑ ይህንን ፍሬ ያገኘነው ከእግዚአብሔር ቸርነት ሳይሆን በእኛ ቅድስና እንደሆነ እናስባለን። ከዚህ የተነሳ በተጋድሎ ያገኘነውን ሁሉ በትዕቢትና ራስን ጻድቅ አድርጎ በመመልከት እናጠዋለን። እግዚአብሔር እስራኤላውያን ወደ ተስፋይቱ ምድር ሲያመጣቸው እንዲህ ብሎ ነበር። አምላክ እግዚአብሔር እነዚህ አሕዛብ በጥቂቱ ከፊት ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባም። ኦሪት ዘዳግም ምዕራፍ 7 ቁጥር 22። አባቶቻችን ይህንን ሲያብራሩ አሕዛብ የኃጢአቶቻችን ምሳሌ ናቸው ይላሉ። እግዚአብሔር ኃጢአቶቻችንን በአንድ ጊዜ እንዲወገዱ አይፈልግም፣ ምክንያቱም የምድረ በዳ አራዊት በተባሉ ነው። ትዕቢትና በራስ መመካት ይበዙብናልና ነው። የትጋታችንን ውጤት ለማየት መጠበቅ እንደሌለብን የሚያስረዳ ሌላ ምሳሌ ጌታችን ነግሮናል። እርሱም አለ፣ በምድር ዘርን የሚዘራ ሰው የእግዚአብሔርን መንግሥት እንደዚህ ናት። ሌሊትና ቀን ይተኛልም ይነሳልም፣ እርሱ እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድግማል። ማርቆስ ምዕራፍ 4 ቁጥር 26። በቤት ውስጥ አትክልት ከተከል በየዕለቱ ያድጋል። ሲያድግ ግን ልታይ ትችላለህ። በመንፈሳዊ ሕይወትም እንደዚሁ ነው። ውጤትን ለማየት አጠበቅ፣ ምክንያቱም እግዚአብሔር ለጥቅማችን ሲል እድገታችንን ይሰውርብናል። 12ኛ ተጨማሪ ኃጢአቶች። አባቶቻችን ዲያብሎስ ሊዋጋ ሲመጣ በቀኝ እጅና በግራ እጁ 2 ረዳት አጋንንት ይዞ ይመጣል ይላሉ። በቀኝ እጁ ይዞት የሚመጣው የሚያስታበይ ሰይጣነ ትዕቢት ይባላል። በስተግራው የሚይዘው ደግሞ ተስፋ የሚያስቆርጥ ሰይጣነ ቀቢጸ ተስፋ ይባላል። ዋናው ሰይጣን ፈትኖ በኃጢአት ከጣለ ተስፋ የሚያስቆርጠው ሰይጣን ይረከብሃል። የመዳን ተስፋ እንዲሟጠጥ እና ተስፋ እንድትቆርጥ በሚያስደነግጥ ሁኔታ ይወቅስሃል። ይህንን ጊዜ ደጋግመህ በመውደቅ ምክንያት እየወቀሰህ ያለው ሕሊና ወይም ፈጣሪ ይመስልሃል፣ ነገር ግን ያሳስትሃል። አባቶቻችን እግዚአብሔር በእርጋታና በፍቅር እንጂ በማስጨነቅ አይገስጽም ሲሉ ተናግረዋልና። ፈተናውን ድል ካደረግክ ደግሞ የትዕቢት ሰይጣን በራስ የመመካትና የጻድቅነት ስሜት በአእምሮ መመላለስ ይጀምራል። በእውነት ከሆነ ይህንን ኃጢአት በመዋጋትህ እኮ ልምድ እያካበትህ ነው፣ ወይም ይህንን የመሰለው ነገር የነገረህ በእግዚአብሔር ቸርነት ያገኘኸውን ድል እንድታጣ ያደርግሃል። ተስፋ አስቆራጭ ሰይጣን አንዳንድ ጊዜ ስጋ ወደሙ ለመቀበል በተሰለፍንበት ጊዜ እንኳን በአእምሯችን እግዚአብሔር እንድንሰድብ ወይም የዝሙት ሀሳብ እንድናስብ ሊያደርገን ይችላል። ከዚህ በደህንነታችን
ተስፋ እንድንቆርጥ ለማድረግ ይገስጸናል፣ ይወቅሰናል። አንድ መነኩሴ በአእምሮ እግዚአብሔር የመሳደብ ሀሳብ በተደጋጋሚ እየተዋጋው ስለነበር ተጨንቆ ወደ አበምኔቱ ሄደ። አበምኔቱ ግን እነዚህ ሀሳቦች ንቆ እንዲተዋቸውና እነዚህ ሀሳቦች የራስ ሀሳቦች ናቸው እንጂ የእኔ ሀሳቦች አይደሉም፣ ድብህ በገዛ በራስህ ላይ ይሁን ብሎ ዲያብሎስን እንዲቃወም ነገሩት። የእነዚህ ፈተናዎች መፍትሄ ፈተናዎቹን ለይቶ ማወቅ፣ መግለጥና መዋጋት ነው። ወደ ንስሐ አባት ሂድና እነዚህን ሀሳቦች ሁሉ ገልጠህ ንገራቸው። ለንስሐ አባት እንደተናገርህ እነዚህ ክፉ ሀሳቦች ሁሉ ይጠፋሉ ይላሉ አባቶቻችን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህ ጽሑፍ የተገኘው ተግባራዊ ክርስትና ከተሰኘው መጽሐፍ ላይ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር